አብራችሁ አልኖራችሁ። እንኳን በእናትና በአባት አይደለም በአብሮ አደግ መተው ያማል። በአብሮ አደግ መተው ያማል በጣም። እናትና አባት ትተውኛል ዜዶንኬ ስለኔ ጉዳያቸው አይደለም። በምድረ በዳ አራዊት በሞላበት በዛ ቦታ ገና በልጅነቴ የከብት እረኛ እንደሆን የተጨከነብኝ የምበላው እንደ ካገኘው የምለብሰው ካገኘው ዜዶንኬ ጉዳያቸው አይደለም። ረስተውኛል። ቅባት ሲነሳ አይፈልጉኝም። ሰማይ እኛ ቤት ከመጣ አይፈልጉኝም። ምናልባት እኛ ቤት የሚፈልጉኝ የመጨረሻውን ማንም የማይሰራውን ስራ እንድሰራ ሊሆን ይችላል። ረስተውኛል። ይሄ ትልቅ ፕሪቪሌጅ ነው። ቁመቱ ዘለግ ያለ ስላልሆነ ከሕግ ውጭ የተወለደ ስለሆነ ወዳጆች የተወለድንበትን ቤተሰብ መርጠን አልተወለድንበትም። ያደግንበትን ቤተሰብ መርጠን አይደለም ያደግንበት። የመጣንበትን ዘር መርጠን አይደለም የመጣንበት። ምናልባት የተወለድንበት ዘር በጣም አክሴፕታንስ የሌለው ሪጀክት የሚደረግ ሊሆን ይችላል። እንደ ሀገር እንደዚህ እንደ ኢትዮጵያ በጣም ብዙ ሰዎች የማይፈልጉት የሚንቁት ዘር ሊሆን ይችላል። ሰማይ ያከበረውን ማንም ሊንቀው አይችልም። ሰማይ ከሱ ጋር የሆነ ማንም ሊቃወመው አይችልም። ሕይወት እጅግ ከፍታ እጅግ ዝቅታ፣ ብርሃንና ጨለማ፣ ሹመትና ሽረት፣ ደስታና ሐዘን፣ ማግኘትና ማጣትን የምታሳይ ረቂቅ ናት። ዝም ብላችሁ ሕይወትን ብትመለከቱ ቀጥ ያለች መስመር አይደለችም። በሕይወት መንገድ ላይ እጅግ ከፍታ እጅግ ዝቅታ፣ አንዳንዴ ብርሃን፣ ሌላ ጊዜ ደግሞ ጨለማ፣ እንደዚሁም ሹመት፣ ሌላም ጊዜ ደግሞ ሽረት፣ ማግኘትና ማጣት፣ እንደነዚህ አይነት ጉዳዮች ይፈራረቃሉ። ማንም ቢሆን ሰው እስከሆነ ድረስ መሄድ መራመድ የሚፈልገው ከዝቅታ ወደ ከፍታ፣ ከከፍታ ወደ ከፍታ እንጂ ከከፍታ ወደ ዝቅታ አይደለም። ብዙ ሰዎች አንድ ጊዜ ወደ ከፍታ ከመጡ በኋላ በጣም የሚያስጨንቃቸው ለሌሎች ሰዎች በረከትና መፍትሄ የመሆን ጉዳይ ሳይሆን ከፍታቸውን የማስጠበቅ ጉዳይ ነው። በዚህ ማለዳ በጣም እንድታቁና እንድታስተውሉ የምፈልገው ነገር ቢኖር ከፍ ያደረጋችሁ እግዚአብሔር ከሆነ ዝቅ ብትሉም አቅም ጨምራችሁ ለመነሳት እንጂ ለመጥፋት አይደለም። በጣም እርግጠኛ መሆን ያለባችሁ የሕይወታችሁ ከፍታ፣ የመንገዳችሁ እርምጃ ኃይል፣ እናንተ አሁን የተያዛችሁበት እጅና ማንነት እግዚአብሔር እስከሆነ ድረስ በዚህ በምታልፉበት የሕይወት መንገድ አንዳንድ ጊዜ ዝቅ፣ አንዳንድ ጊዜ ያልጠበቃችሁት ነገር ቢከሰት ማወቅ ያለባችሁ ዝቅ ያላችሁት አቅም ጨምራችሁ ለመነሳት እንጂ ለመጥፋት እንዳልሆነ። ምክንያቱም ከማይጠፋ ዘር የተወለዳችሁ ስለሆናችሁ በጣም እርግጠኛ እንድትሆኑ ያስፈልጋል። ከዚህ ወደ አሜሪካ ባለ ፍላይት አንዳንድ ጊዜ ሮም፣ ሌላ ጊዜ ደግሞ አየርላንድ ላይ ፕሌኑ ያርፋል። የሚያርፈው ጉዞ ስለተቋረጠ ወይም ስለተደናቀፈ ሳይሆን ተጨማሪ ነዳጅ መጫን ስላለበት ነው። ልክ እንደዚህ አንዳንድ ጊዜ እግዚአብሔር ተጨማሪ ኃይል ሊሰጣችሁ፣ ቀጣዩን የሕይወት መንገዳችሁን የምትሄዱበትን ጉልበት ሊጨምርላችሁ ሲፈልግ ከለመዳችሁትና ከምታውቁት ከፍታ ትንሽ ወረድ ያደርጋችኋል። ወረድ ብላችኋል ማለት አቅም ጨምራችሁ ልትነሱ ነው፣ ልትቀጥሉ ነው። ከዚህ በፊት ጠላቶቻችሁ ባለመዱት አይነት አሰራር በአዲስ ክብር እንኳን አይደለም ለጠላቶቻችሁ ለራሳችሁም እስክትደነቁ ድረስ ከምታውቁት እናንተነታችሁ ውስጥ የማታውቁትን አዲስ ክብር እግዚአብሔር ሊያወጣ ፈልጎ ነው። በጣም እርግጠኛ መሆን ያለባችሁን ጉዳይ ይሄንን ነው። በክርስትና ሕይወታችሁ ሁልጊዜ የጠበቃችሁት ነገር ብቻ ሳይሆን ያልጠበቃችሁትም ነገር ሊገጥማችሁ ይችላል። ወዳጅነት በምታልፉበት በብዙ አቅጣጫ ማለት ነው። የሚያረጋጋችሁ እግዚአብሔር አምላክ እንዴት እንደሚመራችሁ እርግጠኛ መሆናችሁ። ለዚህ ነው ቅድም የነገርኳችሁ ማንም ሰው በእርግጠኝነት መራመድ መሄድም የሚፈልገው ከከፍታ ወደ ከፍታ፣ ከዝቅታ ወደ ከፍታ ነው። ከከፍታ ወደ ዝቅታ መሄድ የሚፈልግ ሰው የለም። እና በጣም እርግጠኛ ሊያስጨንቃችሁ የሚገባው በምታልፉበት የሕይወት መንገድ ውስጥ ለሌሎች ሰዎች ምን ያህል በረከት የመሆናችሁ ጉዳይ ነው እንጂ እናንተ የምታልፉበት ጉዳይ አይደለም። 100% እርግጠኛ ሆኜ መነግራችሁ ያለቀ ጨዋታ ሃይላይት የሚያይ ሰው በጨዋታው ውጤት እንደማይጨነቅ ልክ እንደዛ የኔና
የኔና የናንተ የህይወት ጉዳይ ያለቀ የተጠናቀቀ ነው። ለምሳሌ መክበራችን የተጠናቀቀ ነው። ከፍታችን የተጠናቀቀ ነው። ድላችን የተጠናቀቀ ነው። አማራጭ የለንም ከዚህ ውጪ ሻይን ከማድረግ ገቨርን ከማድረግ ወደፊት ከመሄድ ውጪ በምድር ላይ ምድር ለኛ ኃይሏን ከመስጠት ውጪ ሰማያት በፈለግናቸው አቅጣጫ ለኛ ከመከፈት ውጪ ሌላ አማራጭ የላቸው። የኔ የህይወቴ ጉዳይ የተጠናቀቀ ጉዳይ ነው። ውጤቱ ይታወቃል። ወዳጆቼ ልክ ነው። አንድ ጊዜ ሰው ብርሃን ካየ በኋላ ጨለማን መልመድ ይከብደዋል። ሰው አንድ ጊዜ ከፍታን ካየ በኋላ ዝቅታን መልመድ ይከብደዋል። ሰው አንድ ጊዜ ማግኘትን ካየ በኋላ ማጣትን መልመድ ይከብደዋል። አንድ ነገር ግን ማወቅ ያለባችሁ ብርሃኑ አልፎ ጨለማው እንደመጣ ሁሉ ጨለማውም አልፎ ብርሃን ይመጣል። በጣም በህይወታችሁ እንድታቁም ፈልገው ጉዳይ ይሄንን አሁን ያላችሁበት ሁኔታ ትላንት ከነበረው ነገር ጋር ሲነጻጸር አንዱ አልፎ ሌላው እንደመጣ ልክ እንደዛ አሁን ያላችሁበት የትኛውም ውስንነት አልፎ ለቁጥር እስኪታክታችሁ ድረስ የማትቆጣጠሩት የእግዚአብሔር በረከት ወደ እናንተ የሚመጣበት ዘመን ይሄ ሲዝን ከፊት ለፊታችሁ ነው። እንደነገርኳችሁ ነው። ልክ ይኸውላችሁ የትላንትናው ጨለማ አልፎ የዛሬ ጠዋት ብርሃን እንደመጣ አሁን ያላችሁበት የትኛውም ሁኔታ አልፎ ደግሞ ሌላ ክብር፣ ሌላ ከፍታ፣ ሌላ በረከት፣ ሌላ ድል ይመጣል። በጣም እርግጠኛ መሆን ያለባችሁ ይሄን ነው። የሆነ ሁኔታው ስትገቡ አንድ ጉዳይ ሲገጥማችሁ መረዳት ማወቅም ያለባችሁ ይሄ እናንተ ያላችሁበት ሁኔታ ወደደም ጠላም ማለፉ አይቀርም። ለምን ሲባል ሳያልፍ ሁሉም በሰልፍ የሚያሳልፍ በዙፋኑ ላይ ስላለ እሱ እንደማያልፍ ፍጥረት ሊያስረዳ ሁሉም አንድ ወታደር በጀነራል ፊት ሰላምታ እየሰጠ እንደሚያልፍ አሁን ያላችሁበት ሁኔታ ለእግዚአብሔር ክብር ለእናንተ ደግሞ በረከት ሆኖ ያልፋል። እግዚአብሔር ያየላችሁ ህይወት ይከፍታል። እግዚአብሔር ያየላችሁ ህይወት የበረከት ነው። እግዚአብሔር ያየላችሁ ህይወት የድል ነው እና እግዚአብሔር ያየልኝ ህይወት የከፍታ ሆኖ እኔ እማየው አንዳንድ ዝቅታ ምንድነው ካላችሁ ኃይል ጨምራችሁ ልትነሱ ነው። ክብር ጨምራችሁ ልትነሱ ነው። ቅባት ጨምራችሁ ልትነሱ ነው። ይሄ አሰራሩ ነው። ይሄ አሰራር ይሄን አሰራር ጠላት አያውቀውም። ይሄን አሰራር ጠላት አይረዳውም። ብርሃኑ አልፎ ጨለማው እንደመጣ ጨለማውም አልፎ ብርሃን ይመጣል። ማግኘት አልፎ ማጣት እንደመጣ ማጣቱም አልፎ ማግኘት ይመጣል። ደግሞ ይገርማቸዋል። በእግዚአብሔር ሲዝን እጃችሁ የገባ የትኛውም ነገር አብርሃምን ታቀላችሁ እንደዚህ ያለው እግዚአብሔር ሲናገር እንደ ባህር ዳር አሸዋ እና እንደ ሰማይ ከዋክብት እንደዚህ ነው መባረክ እንደዚህ ነው ማበዛህ ብሏል። እግዚአብሔር እንደ ባህር ዳር አሸዋና እንደ ሰማይ ከዋክብት ብሎ የተናገረበት ምክንያት አንድ ምክንያት ነው። እሱ ምንድነው? ቀን ቀን ኮከቦቹ አይታዩትም። ስለዚህ በቀን የሚታየው አሸዋ ነው። ቀን የሚቆጥረው፣ ቀን የሚያየው፣ ቀን የሚያስበው፣ ቀን የሚያሰላስለው አንድ አሸዋ ሰጥቶታል። ማታ ደግሞ ኮከቦቹ ይታዩታል። አሸዋ አይደለም የሚታየው። እግዚአብሔር አምላክ ሲባርካችሁ ይገርማችኋል። ቀናችሁም ሆነ ሌሊታችሁ ሊያቆመው የማይችል ትልቅ ብሌሲንግ እግዚአብሔር ይሰጣችኋል። አንዳንድ ሰዎች እዚህ ውስጥ ያላችሁ በቤተሰብ የተገፋችሁ፣ በጓደኛ፣ በትዳር፣ በጮኛ፣ በተለያየ ሁኔታ በመገፋት ውስጥ እያለፋችሁ ያላችሁ ሰዎች በደንብ አርጋችሁ እንድትሰሙኝ ይፈልጋል። እግዚአብሔር ሊሰራ ሲነሳ በሰው አይን ሁሉ የተወደደውን እሱን ይዞ አይደለም የሚነሳው። በዘመናት መካከል እግዚአብሔር የተጠቀመባቸው ሰዎች የተገፉ ሰዎች ናቸው። ማህበረሰባዊ ተቀባይነት ያጡ ሰዎች ናቸው። የሆነ እንከን የሆነ የታሪክ ውጣ ውረድ ያለባቸው ሰዎች ናቸው። ወዳጆቼ እግዚአብሔር የተጣለን የሚያነሳ አምላክ ነው። ልክ ነው። የተሳሳቱ ወላጆች ሊኖሩ ይችላሉ። የተሳሳቱ ልጆች ግን የሉም። አባቴ ተሳስቶ ሊሆን ይችላል። እናቴ ተሳስታ ሊሆን ይችላል። እኔ ግን የተሳሳትኩ ልጅ አይደለሁኝም። የተጣለን ማንሳት የሚያውቅበት አምላክ እሱ ሰውን ሲመርጥ በሰው አይን አይመርጥም። የእግዚአብሔር ቃል በአንደኛ ሳሙኤል መጽሐፍ ምዕራፍ 16 ሲናገር እንደዚህ ይላል፣ ፊቱን የቁመቱንም ዘለቅታቲ ሰው እንዲያይ እግዚአብሔር አይ ሰው እንዲያይ እግዚአብሔር አይ ሰው ፊትን ያያል። አንደኛ ሳሙኤል መጽሐፍ ምዕራፍ 16 እግዚአብሔር ግን ልብን ያያል። ለእግዚአብሔር ውበት አይን አይደለም። ለእግዚአብሔር ውበት ቆዳ አይደለም። ለእግዚአብሔር ውበት ልብ ነው። ለእግዚአብሔር ውበት ልብ ነው። ደግሞ እግዚአብሔር መስክሮለታል። እንደ ልቤ የሆነ የእሴይ ልጅ ዳዊትን አገኘሁት፣ ፍቃዴን ይፈጽማል አለ። ምንም እንኳን አባቱና እናቱ ቢተውትም፣ ምንም እንኳን በኃጢአት በአመፃ ተጸንሶ በኃጢአት
ቢወለድም ልጁ ግን እንደ እግዚአብሔር ልብ የሆነ ልብ ያለው ጠላቱን በምቹ ስፍራ አግኝቶ በሰላም የሚሸኝ መንፈስ ያለበት የተተዋችሁ ሰዎች ይኸውላችሁ እናቱ ዳዊትን የወለደችበት ምክንያት ሁለት ሊሆን ይችላል ብያችኋለሁ። አንደኛው ችግር በርትቶባት፣ ሁለተኛው ብቸኝነት ጸንቶባት ሊሆን ይችላል። ምክንያቱም በዛ ዘመን ሰዎች በጣም በኪዳን ልጆች ለመውለድ ከወጉና ከባህሉ የተነሳ they are very serious። ችግር ካልበረታባቸው፣ መከራ ካልጸናባቸው ከሕግ ውጪ አይወልዱም። ለዚህ ነው እኔ በአመፃ ተጸነስኳል፣ ከሕግ ውጪ ነው የተጸነስኩት፣ ደግሞ እናቴ የወለደችኝ በኃጢአት ነው አለ እና እናትየው ችግርና ብቸኝነት የጸናባት ሴት ከመሆን ጋር ተያይዞ በደንብ አርጋችሁ ስሙኝ፣ የተወለደው ልጅ እንደ በረከት አድርጎ የመቀበል ፕሮባቢሊቲዋ በጣም አነስተኛ፣ በችግር ላይ ችግር ሆኖ የተጨመረ ከሕግ ውጪ የተወለደ አይነት ነው። ለዚህ ነው ቤተሰቦቹ ያማሩታል ያልኳችሁ፣ ጎረቤቶቹ ይረግሙታል ያልኳችሁ። ለዚህ ነው በጣም የሚገርማችሁ ትልልቆቹ ይኮረኩሙታል ያልኳችሁ። ከውጭ መወለድ በራሱ የሚያሳጣው ሶሻል አክሴፕታንስ አለ። ይገርማችኋል፣ እግዚአብሔር አምላክ የእስራኤል ሕዝብ መሪ፣ የሰራዊት መሪ፣ የትውልድ መሪ 40 ዓመት እስራኤልን የሚመራ ይሄንን አይነት ሰው ሶሻል አክሴፕታንስ የሌለውን ሰው ነው አምጥቶ the power of the anointing ነው የቅባቱ ጉልበት ነው። ይገርማችኋል፣ ሶሻል ቤት ኖራችሁ አልኖራችሁ፣ ማህበረሰቡ ተቀበላችሁ አልተቀበላችሁ፣ ደጋፊ ኖራችሁ አልኖራችሁ፣ እንኳን በእናትና በአባት አይደለም በአብሮ አደግ መተው ያማል፣ በአብሮ አደግ መተው ያማል በጣም። እናትና አባት ትተውኛል ዜዶንኬ ስለኔ ጉዳያቸው አይደለም። በምድረ በዳ አራዊት በሞላበት በዛ ቦታ ገና በልጅነቴ የከብት እረኛ እንደሆን የተጨከነብኝ የምበላው እንደ ካገኘው የምለብሰው ካገኘው ዜዶንኬ ጉዳያቸው አይደለም። ረስተውኛል። ቅባት ሲነሳ አይፈልጉኝም። ሰማይ እኛ ቤት ከመጣ አይፈልጉኝም። ምናልባት እኛ ቤት የሚፈልጉኝ የመጨረሻውን ማንም የማይሰራውን ስራ እንድሰራ ሊሆን ይችላል። ረስተውኛል። ይሄ ትልቅ ፕሪቪሌጅ ነው። ቁመቱ ዘለግ ያለ ስላልሆነ፣ ከሕግ ውጭ የተወለደ ስለሆነ ወዳጆች የተወለድንበትን ቤተሰብ መርጠን አልተወለድንበትም። ያደግንበትን ቤተሰብ መርጠን አይደለም ያደግንበት። የመጣንበትን ዘር መርጠን አይደለም የመጣንበት። ምናልባት የተወለድንበት ዘር በጣም አክሴፕታንስ የሌለው ሪጀክት የሚደረግ ሊሆን ይችላል። እንደ ሀገር እንደዚህ እንደ ኢትዮጵያ በጣም ብዙ ሰዎች የማይፈልጉት የሚንቁት ዘር ሊሆን ይችላል። ሰማይ ያከበረውን ማንም ሊንቀው አይችልም። ሰማይ ከሱ ጋር የሆነ ማንም ሊቃወመው አይችልም። ይገርማል። በልጅነቱ የተጨከነበት ቅባት የፈሰሰበት እግዚአብሔር አምላክ የሚገርም ነው። በቤተሰቦቹ የጀመረ ጉዳይ፣ ከአባቱ ጋር የጀመረ ጉዳይ ከንጉሥ ጋር እስኪቀጥል ድረስ ሰውየው ሰልፍ ውስጥ ነው። ተቀላችሁ የዳዊት ሕይወት ይገርማችኋል። ከወንድሞቹ ጋር ሰልፍ ላይ የነበረ በሀገር ደረጃ ከሰራዊት ጋር ጦር የገጠመ ሰው ነው። ከአባቱ ጋር እንደዚህ አይነት ችግር የነበረበት ከንጉሥ ጋር እቤት የለመደው ሰልፍ አደባባይ ተከትሎት የወጣ ሰው ነው። ወዳጆች የተሳሳቱ ወላጆች ሊኖሩን ይችላል። የተሳሳትን ልጆች ግን አይደለም። አንዳንዶቻችሁ በእናት በአባት የተተዋችሁ፣ በእናት ባትተው በፍቅረኛ የተተዋችሁ፣ በፍቅረኛ ባትተው በጓደኛ የተተዋችሁ፣ በጣም በምታምኑት ክብራችሁን፣ ሕይወታችሁን፣ ዘመናችሁን፣ ገንዘባችሁን በሰጣችሁ ሰው የተተዋችሁ ሰዎች፣ በባል የተተዋችሁ ሰዎች ወዳጆቼ እግዚአብሔር ሰውን በሰው አይን አይመርጥም። የምትጽፉ ሰዎች እግዚአብሔር ሰውን በሰው አይን አይመርጥም። እግዚአብሔር መሪን በመሪዎች አይን አይመርጥም። ይሄ አሜዚንግ የሆነ ጉዳይ ነው። እግዚአብሔር መሪን በመሪዎች አይን አይመርጥም። እግዚአብሔር አገልጋዮችን በአገልጋዮች አይን አይመርጥም። ይገርማችሁ አይመርጥም እግዚአብሔር። ይኸውላችሁ ትዝ ይላችኋል ዮሴፍ እኮ ከቤተሰቡ ሁሉ ትንሽ ልጅ ነው እና ዮሴፍ ትንሽ ከመሆኑ ጋር ተያይዞ ወንድሞቹ እንዴት ይንቁት እንደነበር፣ እንዴት ፊት ይነሱት እንደነበር እግዚአብሔር ትንሽነቱን ሳይንቅ ህልም ሰጥቶት አነገሰው። ደረቱ ላይ ብረት ታጠቀ፣ ሰረገላ ላይ ወጣ። እግዚአብሔር ራሱን ከትንሽነት አንስቶ የታላላቆቹ መሪ አድርጎት በግብፅ ምድር ሁለተኛ ሰው አድርጎት ከፈርዖን ቀጥሎ ያለ ሰው አድርጎ ሲያበቃ ምናሴና ኤፍሬምን ሊያስባርክ ያዕቆብ ጋር ሲያመጣቸው
ኤፍሬም ታናሽ ነው ብሎ አስቦ ምናሴ ታላቅ ነው ብሎ አስቦ ምናሴም በቀኙ ኤፍሬምን በግራው አቆመው ይላል። ከዛ ያዕቆብም መባረክ ሲጀምር እጁን አዞረው ይላል። እጁን አዞረው። ዮሴፍ ረስቷል። እሱን ከትንሽነት ያነሳ እጅ ኤፍሬምንም ከትንሽነት እንደሚያነሳ ረስቷል። ወዳጆቼ የዛሬ ታላላቆች የትላንት ታናናሾች ነበሩ። የዛሬ አገልጋዮች የትላንት ተገልጋዮች ነበሩ። የዛሬ መሪዎች የትላንት መሪዎች ነበሩ እና ዛሬ መሪ ሲሆኑ የትላንትናውን የተመሪነት ህይወታቸውን ይረሳሉ። ዛሬ ትልቅ ሲሆኑ የትንሽነት ህይወታቸውን ይረሳሉ። እግዚአብሔር ይህን ስለሚያውቅ እግዚአብሔር መሪን በመሪዎች አይን አይመርጥም፣ አገልጋይን በአገልጋዮች አይን አይመርጥም። እግዚአብሔር ራሱ ነው የሚመርጠው፣ ራሱ ነው የሚያየው። እንደውም እጁን ያዞረዋል፣ ሰልፉን ያዞረዋል። ወዳጆቼ የተጣለ ሰው በጣፋጭ ሳይሆን በመራራ በሳሎን ሳይሆን በምድረ በዳ የሚሰለጥን የእግዚአብሔር ሰራዊት ነው።